ዞሮ መግቢያ ቤታችን ኢትዮጵያ የዘር አረግ ውርሳችን ኢትዮጵያ ሰላም ይሁን ሳር ቅጠሉ ሜዳና ገደሉ ትላለች። እንግዲህ ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት ወልዶ መሳም የለም እንደሚባለው። ስለዚህ አገራችን ላይ እጅግ በጣም ሰላም ያስፈልጋታል እንድታርግ እንድትበለጽግ። ከዚህ በኋላ ወደ ጦርነት የምናመራበት ጊዜ መሆን የለበትም። በተለያዩ አካባቢዎች ይታያሉ ጦርነቶች የመፈለግ ወደ ተለያዩ አካባቢዎች ከኢትዮጵያም ውጪ ሄደው ጦርነትን ይዞ የመምጣት ነገር አለና ይህ ለሀገራችን አይገባትም። ዛሬ በአዲስ አበባም እየተካሄደ ያለው ሰልፍ ይህንን የተመለከተ ነው። ባልደረባችን ይስማው አደራው እዛው መስቀል አደባባይ ነው የሚገኘው። በእርግጥ አሁን ሰላማዊ ሰልፉ ወደ ማብቂያው ላይ ተቃርቧል። ሰው ተበትኗል። ግን ደግሞ እዛ ያለው መረጃ ያደርሰናል ማለት ነው። ይስማው አደራው ቀጥታ አግኝተናል። ስለዚህ በአጠቃላይ ዛሬ በሰላማዊ ሰልፉ የተነሱ ዋና ዋና ሀሳቦች ምን ይመስሉ ነበር? ምን ታዘብክ የሚለውን ጠቅላላ አድርገን እንመልከተው። ይስማው። አመሰግናለሁ ቤተልሔምና ምንተስኖት። እንግዲህ ቀደም ብላችሁ መግቢያችሁ ላይ እንዳነሳችሁት ለአንድ ሀገር ወሳኙ ነገር ሰላም መስፈን ሲችል ነው። እንደዚህ አይነቱን ደግሞ ሰላምን ለሀገር ልማት መሰረት የሆነውን ነገር ደግሞ አሻፈረኝ የሚሉ ቡድኖች ደግሞ እንደ ህገወጡ የህወሓት ቡድን ጦርነትን ባህሪው ያደረጉ ቡድኖች መለያቸው አድርገዋል። እንግዲህ ካለፉት ጊዜያት እንኳን ያልተማረው አሁንም ደግሞ በትግራይ ክልል ወጣቶችን በአፈናና በአፈሳ ላይ ተሰማርቶ ለዳግም የትግራይን ወጣት የጦርነት አዙሪት ውስጥ ለማስገባት የተለያዩ ዝግጅቶችን እያደረገ እንደሆነ የተለያዩ ሪፖርቶች ያሳያሉ። እንግዲህ በዛሬው በአዲስ አበባ ከተማ የተካሄደው የሰላማዊ ሰልፍ በትግራይ ክልል ያለው ነባራዊ ሁኔታ የሰብአዊ መብት አያያዝና እዚያ ያለው ቀውስ ይብቃ፣ ጦርነት ይበቃናል፣ ከዚህ በኋላ አያስፈልገንም፣ ልማትና ሰላም ነው ለዚች ሀገር የሚያስፈልገው፣ እንደ ትግራይ ደግሞ ያለፉት ጊዜያት ቀውሶችና ጉዳቶች ይበቁናል የሚሉ ሀሳቦች የተስተናገዱበት ነበረ። እንደሚታወቀው እንግዲህ ወጣቶቹን በግዳጅ እያፈነ ወደ ጦርነት የሚማግድበትን ህግ አውጥቷል። የጫካ ህግ ነው ሲሉት የነበረው እዚህ ስናነጋግራቸው የነበሩ ወጣቶችም ልንታገለው ይገባል፣ እንደዚህ አይነቱን የሀገርን ሰላም የሚያፈርስ ወጣትን ዳግም ለቀውስና ለጦርነት የሚማግድን አካሄድ ልናወግዘው ይገባል፣ ልንታገለው ይገባል የሚሉ ሀሳቦች ናቸው ሲስተናገዱበት የነበረው። እንግዲህ ከማለዳው 12 ሰዓት ጀምሮ ካፊያ ነበረ። ካፊያውም ሳይበግረው በርካታ ሰው ወጥቶ በዚህ በመስቀል አደባባይ እንግዲህ ድምጻቸውን ሲያሰሙበት የነበረ ሁኔታን የነበረው ከዚህ በፊት የነበሩ ችግሮች ተቀርፈው ሰላማዊ የሆነ አየር መንፈስ ሲገባ አሁንም ግን ከዚያ ያልተማረው ይህ የጥፋት ቡድን ዛሬም ወጣቶችን ለእንደዚህ አይነት መከራና የትግራይ እናቶች ለዳግም ለቅሶ ኢትዮጵያንም ለማጎሳቆል ከተለያዩ ቡድኖች ጋር እየተባበረ የሚያደርጋቸው ስራዎች አጸያፊና ሊወገዙ የሚገቡ የፌደራል መንግስቱም ዓለም አቀፉ ማህበረሰብን ተገንዝቦ አማራጭ ያላቸውን እርምጃዎች ለመውሰድ እንደሚገባው ነው ሲያነሱ የነበረው። እንግዲህ የትግራይ ወጣቶች ከዚህ በትግራይ ለጦርነት እየመለመሉ ከማዘጋጀት ባለፈ ለጎረቤት ሀገራትም ደግሞ እንደ ሸቀጥ እየሸጠ ያለበት ሁኔታን ሲያወግዙ ነበር ያነጋገርናቸው እዚህ ሰላማዊ ሰልፍ ላይ ያገኘናቸው ወጣቶችና እናቶች ማለት ነው። እንደ እናትም እንግዲህ ሀሳባቸውን ሲያጋሩን ከዚህ በፊት ስታለቅስ የነበረች እናት ለዳግም ለቅሶ አትገባም፣ ሰላም በዚያ ክልል ሊሰፍን ይገባል፣ እንደ ኢትዮጵያም ደግሞ በተባበረ ክንድ ይህንን እኩይ ተግባር ልናወግዝ ይገባል የሚሉ ሀሳቦችን ነው ሲያጋሩን የነበረው። እንደዚህ አይነቶቹ ተግባራት እንግዲህ እንደሚታወቀው የፕሪቶሪያ የሰላም ስምምነት ችግሮችን በዘላቂነት ለመፍታት ከዚህ በፊት ተደርሶ እንደነበር ይታወሳል። ይህ የጥፋት ቡድን ግን እነዚህን የስምምነት ሂደቶች በጉልበት በማፍረስ ነው አሁን ላይ ለዳግም ጦርነት እየተዘጋጀ የሚገኘው። እንደዚህ አይነት አካሄዶች ደግሞ ለትግራይ ክልልም ሆነ ለትግራይ ሕዝብ እንዲሁም ለኢትዮጵያውያን አይበጅም፣ ለሌላ ጥፋትም መዘጋጀት አንፈልግም፣ ጦርነት ይበቃናል የሚሉ ሀሳቦች ሲስተናገዱ ነበር። በክልሉ ላይ ሰላም ይስፈን፣ እንደ ኢትዮጵያም ደግሞ ተባብረን ይህንን ማሳካት ይኖርብናል የሚሉ ሀሳቦች ነበሩ። ከትግራይ ክልል ተወላጆች ባለፈም ሌሎችም በዚህ ሰላማዊ ሰልፍ ላይ ተገኝተው ነበረ። እንደዚሁ አጋርነታቸውን ለማሳየት እንዲሁም ደግሞ በትግራይ ክልል ያለው ችግር ለኛም ችግራችን ነው የሚሉ ሀሳቦችን ሲያነሱበት የነበረው ነው። በአጠቃላይ በዛሬው የሰላማዊ ሰልፍ ላይ የተለያዩ የከፍተኛ የስራ ኃላፊዎችም ተገኝተው ነበረ፣ በተለይ የትግራይ ተወላጆች ማለት ነው። እንግዲህ በአጠቃላይ በክልሉ ላይ ያሉት ሰላም ሁከቶች ወይም ደግሞ ሰላምን የሚነሱ አካሄዶች ሊቀጥሉ አይገባም የሚሉ የትግራይ ሰላምና ለውጥ ምክር ቤት ከዚህ በፊትም ሲያሰማቸው የነበሩ ድምጾች አሉ። የዛሬውንም መርሃ ግብር እንግዲህ በዚህ መሰረት በማድረግ አፈና ይቁም፣ ሰላም ይስፈን የሚል መፈክርን ይዞ ነው ዛሬ ይህ የሰላም ሂደት የሰላማዊ ሰልፍ ሂደት ሲካሄድ የነበረው ማለት ነው። አሁን ላይ ሰላማዊ ሰልፍ ሂደቱ ተጠናቋል። በማለዳው ላይ የነበሩ ሀሳቦች ግን በአጠቃላይ በክልሉ ያሉ ሰላምን የሚያውኩ የሰብአዊ መብት አያያዝን የሚጥሱና ክልሉን ለዳግም ጦርነትና ቀውስ የሚዳርጉ አካሄዶች ሊቆሙ ይገባል፣ ይህ ቡድንም ደግሞ ሊወገዝ ይገባል የሚሉ ሀሳቦችና ወጣቶችም ደግሞ ይህንን ሊከላከሉት ሊዋጉት ይገባል። ለስደትና ለተለያዩ ችግሮች ተዳርገዋል የክልሉ ወጣቶች በተለይም ይህን ምልመላና ይህን ለጦርነት የመዘጋጀት ሂደት በመቃወም ማለት ነው። እንደነዚህ አይነት ሂደቶችን በጋራ
ማከናወንን ልንዋጋቸው ልንቋቋማቸው ልንከላከላቸው ልናወግዛቸው ይገባል የሚሉ ሐሳቦች ናቸው በአጠቃላይ ሲካሄዱ የነበሩት። አጠቃላይ የነበረው ሂደት ይመስላል። ቤተልሔምና ምንተስኖት ወደ እናንተ ልመለስ።